እኔ ቤት የሚወራ ሌላ ቤት ላይ ይወራ ይችላል። አሁን ቲክታክ ያሉት ለራሳቸው ትናንትና አልሰማሽም እንዴ? ወንድሙ ለእሷ ብዬ ጠቆርኩ ሲል እሱ ሲል አያምሽም? እሷ ስትነቀደው እንትን የምትይው እዛ ሂጂና ለምንድን ነው ለእሷ ቤት ብለህ በይው እና እዚህ የሚወራ ሌላ ሀቢብ የምናወራው ሌላ አጀንዳ ነው። ተሳስተሻል። ሌላ ሂጂ ሌላ እኛ አንልም ሀቢብቲ ተሳስተሻል። እኔ እኮ እናንተ አላችሁኝ አላልኩም እኮ የነውድ እኔ አልኩኝ አላልኩም እኮ ስምኛ መጀመሪያ ተናገርሽ። ወይኔ ጉዴ ምንድን ነው ግን ሰው አይወጣ። እኔ እኮ አሁን እኮ እናንተ አላችሁ አልኩኝ አላልኩም። እዚህ ጋር 59 ሰዎች ካላችሁ እዚህ ውስጥ ካላችሁ እንደዚህ አይነት ነገር አትበሉ። ይሄ ነገር ያጣላል ነው እንጂ አልኩኝ። እኔ እናንተ አላችሁ አላልኩም። ሌሎቹ እንደማመጣ እናቱ አሁን አንቺ እንዲህ ብትይ ሌላው ጋር ደግሞ አሁን እያልን ነበር ትናንትና። ሁላችንም እንዳትሳደቡ አንድ ሁኑ፣ አስተያየት ጥሩ ነገር ጻፉ ተባለ። ገብተሽ አንቺ በአስተያየት በምትሰጪ እየተቦለክሽ ነበር። አንቺ እኔ እዚህ ቤት የተወራ ወሬ ሌላ ቤት ይወራል። በቃ ካፍሽ የወጣውን አቀናብረው ምን ብላ ማንም አንሽም አይሰማሽም። ስለዚህ እኔ ቤት መጥፎ ነገር እንዲወራ አልፈልግም። ራሴን ቤት አስከብራለሁ። ከስድብ ነፃ የሆነ አስተያየት ሰው ቆይ ልንገርሽ፣ ከስድብ ነፃ የሆነ አስተያየት ማንም እንዲሰጥ እፈቅዳለሁ። ምክንያቱም እዚህ ጋር ሰው ያየውን ነው ሊናገር የሚችለው እንጂ አላየውን አይደለም። አስተያየትን ብትሰጣቸው ብንረግጣቸው በለቀቁልን ቪዲዮን አስተያየት የሰጠ ነው። ስለዚህ ማንም ሰው አትናገር አልልም። ግን አሁን አንቺ መተሽ ደግሞ ሌላ ቤት የተደረገው መተሽ እኔ ቤት ብትይ አልቀበልሽም። ስልሽ እኮ እዚህ ውስጥ ካላችሁ እኮ ነው ያልኩኝ። ተሰማሽኝ አልሰማሽኝም? እዚህ ውስጥ ካላችሁ ይሄ ከውጭ ሆኖ እዛው ቤታቸው ካላልሻቸው ላይሰሙሽ ይችላሉ። እዛው ቤታቸው ካላልሻቸው አይሰሙሽም። እንደዚህ ይሻላል። ውጪ ይባሉ አስፈላጊ አይደለም። እንትን ተብሎ ከሆነ ኮሜንት አላ ከስር ቲክቶክ ላይ እኮ ገብተሽ ኮሜንት ላይ የጻፈልሽ በደንብ ሀሳብሽን መግለጥ ትችያለሽ። እንደዚህ የለጠፉት ላይ የራሳቸው እኮ ነው የለቀፉት። እኛ እንደዚህ አንልም። ሲጀመር አንድ ሆነው የተረጋጋ ስራ ሰርተው እንዲመጡ ሁለቱም ደስተኛ ሆነው እንዲኖሩ እኛ ለምናየው ነገር ዘና ብንል ብለን ነው እንጂ ምናወራው ከሰሙን ነው። እነሱ ምንም ለሰው ኬር የለንም ብለዋል። በቃ እየሰሙን አይደለም። ግን እንዲሁ በቃ እንደ ኦዲየንስ እንዲለያዩ እንደማይፈልግ ሰው አንድ እንደምንወዳቸው እንደ ተከታይ መልካም ነገር ይዛችሁ ብትመጡ ቢበቃ ብትተሳሰቡ ያ ማንነታችሁ እኛን የሳብን ማንነታችሁ ወደዛ ብትመለሱ ለማለት እንጂ እኔ አሁን ከስንት ኪሎ ሜትር አቋርጬ ነው የመጣሁት። ግን በቃ የእናንተን ፍቅር ነው። ይሄንን ፍቅር ደግሞ ያገኘሁበት በእነሱ ነው። ገባሽ? እናንተን ያገኘሁት እንደዚህ ሀሳቤን እንትን ልገልጽ የምችልበት እንትን በእነሱ ነው። ስለዚህ የእነሱ ዋናው መሰረቱ እነሱ ስለሆነ አሁንም ተመልሳችሁ እንደ ድሮ ያን የተሰባስበን እንደምናያችሁ ደስ ብሎ እኔ ዩቲዩብ ላይ አይቼ ጨርሼ ቲክቶክ ላይ ያነጋበታለሁ። ማታ ላይ በቃ እንደ አዲስ ነው እንደገና ነው ዛሬ ላይ ግን ምንድን ነው እንደምንም ዩቲዩብ ላይ ድምፁን ወይ ቀንሻይና ልክ ቲክቶክ ላይ ሲመጣ ምንድን ነው ልቤ ስንጥቅ ስለሚል የሚመላለሱት ነገር ቶሎ ነው ስክሮር ማድረገው። ለሚመጣውም ላሉትም ልጆች ስራ እንትን አይደለም። እኛ ለብዙ ሰው ስራ ፈጠርን፣ ብዙ አስተዋወቅን ይሉ የለ መልካምነታቸውን ያወሩ የለ ያ መልካምነታቸው ቢቀጥል፣ ያ ፍቅራቸው ቢቀጥል፣ እኛም ስናያቸው ልባችን ርስርስ ብሎ ብናያቸው ዛሬ ደግሞ ምንድን ነው የሰው ጭንቀት በቃ የሆነ ዛሬ ደግሞ ምን ሊለቁ ነው ብለን ከመሳቀቅ ቢያወጡ ብለን እንጂ እንዳልሽው እንደዚህ እኛ ምን አገባን? ነፍሷንስ ብሰጠው ነፍሱንስ ቢሰጣት እኛ ምን አገባን? ለሌላው ጉዳይ ማለት ነው። ለተሰጣጡት ነገር አይመለከተንም። እኛ ወደ ድሮ ተመልሳችሁልን እኛም ዘና እንበል። እንደውም አሁን ያለበት ነገር ብዙ ሰው ዘና ማለት ያለበት ሰዓት ነው። እንደገና ለሌላ ጭንቀት አትሆኑብን። በቃ ስለምንወዳችሁ ብቻ እነሱ አሰቡ እንዴ? ለማዳም ቅመሞች እኮ አላሰቡም እኮ ምን አለ ጾም ነው እንደዚህ በሉ። እኛ ምን ይመለከተናል? እኮ ቃል ራሱ እኮ ትታጠፋለች። ቃል ራሱ እኮ ያሳብዳል።
እቺ በዚች እቺ ነገር ለምትደርቅ ቃልሽ ራሱ ለተናገርሽው ነገር እኮ ፈጣሪ ይጠይቅሻል። ምን አለ እሱ ቃል ሲገባ ጥሩ ጥሩ ነገር እናመጣለን እናንተ ደስ እንዲላችሁ ደክሟችሁ ስራ ይበዛል ረመዳን ላይ እናቃለን ጥሩ ጥሩ እናንተ የምትደሰቱበት እፎ የምትሉበት ነገር እናመጣለን አሉ። ምን አመጡ? ጦርነት። እዚህ ሀገራችን የእነሱ ጦርነት ሳያልቅ የሀገር ጦርነት መጣ። ይሄ ራሱ እኮ ሊያሳብደው ይችላል። ገብቶሻል? ወደ ራሱ ላይመለስ እንዲህ የሚያደርገው ራሱ እሱ ይመስለኛል። ምክንያቱም እዚህ ጋር የማዳም ቅመም የምታለቅ ሰውስ ፋሚልኝ ይኸው ዛሬ ነው በእነሱ ምክንያት ስራ ለቃ እስከ ዛሬ ቢሮ ቁጭ ብላለች። ይሄስ እግዚአብሔር አይፈርደውም? ራሷን ሻሪያል ለምሳሌ እንደ እህቶቻችን ወደ ራሳችን እንመለስ ሁላችንም ማለት ነው። ስለዚህ ተለያዩ አልተለያዩ የተባለ ገስት ላይ የሚለቀው ሰውስ ለቅሶ ይሄ ስለነሱ ይሄ እንደዚህ እኛን አስለቅሰው የሚበሉት ብር ይሆንላቸው አይሆንላቸውም። ወደ ጥሩ ፍቅር ባለው ነገር ስትመጪ ሁሉ ነገር በረከት አለው። የሰው ገንዘብ ነው የሚባርክልሽ ፈጣሪ ወይ የራስሽን በጥሩ ነገር የሰራሽውን ነው በላብሽ እግዚአብሔር ዋጋ የሚያሰጥሽና በረከት የሚኖረው በራስሽ ጥሩ ነገር ያደረግሽውን። እዚህ ጋር ለማዳም ቅመሞች ክብር እኔ የማዳሜ ዋይፋይ ባይኖር አይቻቸው እወጣለሁ። ኢትዮጵያ ሞኝ እየተበደርኩ ሁሉ አያቸው ነበር። ስለወደድናቸው ስላፈቀርናቸው ነው ያየናቸው። አቲ መፍትሽ ነው ግዴታ የለብሽም ሊሉኝ ይችላሉ። ልክ ነው። ግን ስለወደድኳቸው ፍቅራቸው ስላስተማረኝ ከነሱ ብዙ ነገር ፍቅር ምን እንደሆነ እየተማርኩባቸው ስለነበረ አይቻቸዋለሁ። ዛሬም ከውስጤ ላወጣቸው አልቻልኩም። ግን ለእኛም ክብር ይኖራችሁ እያልን አስተያየት በምንሰጥ ሰዓት እስቲ ለእኛም ለማዳም ቅመሞች አስተያየት ክብር ይኖራችሁ ስንል ይሄ አይታይም። ይሄንን እንኳን የእኛን ጩኸት አልሰሙም። ግን እነሱ ምንድን ነው አንዱ ያለውን ቃላት ነው የሚቀባበሉት። ገብቶሻል? እኔ አሁን ፍቅርተ ምን ተናገረች፣ ለአምሪ ምን ተናገረች፣ ሰላም መጥፎውን ነገር ነው ይዘው እየተጓዙ ያሉት። እስቲ በብዛት ደግሞ እስቲ ለማዕረ ክብር ለማዳም ቅመሞች እስቲ ግቡና አይዋቸው እንትን ላይ ግን ያንን አይሰሙም። የሚሰሙት ስድብን ነው የሚሰሙት፣ ሌላ ነገር ያለውን ነገር ነው። ምክርን አይሰሙም። ምክር ሲመከሩ ምክር አንድ ብር ለማይሰጡናል እንዴ እየከፈልናቸው እያየናቸው እኮ ነው ምክር የሰጠናቸው እንዴ። በነፃ እኮ አይደለም እነሱ በአየር ላይ አላፉልንም። አይተን እኮ ነው ምክር የሰጠናቸው እየከፈልናቸው አይደል እንዴ። ከገስት ላይ እንኳን ወረዱ መጥተዋል እንይላቸው ባታዩም ክፈቱና ይውላቸው የምንለው እኮ ለእነሱ አስበን ነው። እነሱ ለእኛ ካላሰቡ እኛን ተመልሶ ከፋፍሎን እከሌ ወገን ነው እከሌ የእሷ ወገን ነው፣ ፎቶ የለበሰች መቦለክ አለባት፣ ፎቶ ያለበሰች ይሄ ነውር ነው። በጣም ሼም ነው። ማነው እዚህ ጋር ያደረሳችሁ እንዴ? ከኋላ የመጣሁበትን እኮ አረሳም። ትናንትና ምን ነበርኩኝ? ትናንትና እኔ እኮ እነሱ ናቸው እንዳያደረጉኝ ሰብስክራይብ አድርገው ፎሎር አድርገው ብዙ ነገር አድርገውኝ እዚህ ጋር ያደረስኩኝ ናቸው። እስቲ ቢሰድቡኝም ኧረ ተው እህቶቼ፣ እኔ እኮ ወንድማችሁ ነኝ፣ ታናሽ ወንድማችሁ ነኝ፣ ታላቅም ልሆን እችላለሁ። እናቶቼ እህቶቼ፣ ኧረ እባካችሁ አትሳደቡ። እስቲ አንድ እንሁን። ማለትም እኮ የአባት ነው። የኔን እህቶች ለመጣል የእሷን እህቶች ጋር አይባልም። በጣም ሼም ነው እንዴ። የማን እናት ነች የማን መሰደብ የምትፈልገው? የማንም እናት አትሰደብ፣ መሰደብ አትፈልግም። የእሷ እናት አልተሰደበችም እንዴ? አልተዘቀዘቀችም እንዴ? የእሷ እናት መቃብር ላይ አልወጣችም እንዴ? እንዴት ነው የምንተሳሰበው? እንዴት ነው የምናስበው? እና በጣም የሚያሳዝን ነገር ነው። ሁላችንም እኔ እንጃ ብቻ በቃ እስቲ ልቦናይ በተለይ ብሩክ ልቦና ይስጠው። ኧረ ድሮ ወደምናቅክ ማንነትክ ወንድማችን እንወድሃለን፣ እናከብርካለን። እኛ እናንተን ክፋትም ሆነ ጥላቻም ሆነ ምንም የለብንም። ግን ወደ ራስህ ተመለስ። ይሄ መወራጨቱ፣ ይሄ እንዲህ ማለቱ፣ ይሄ አጉላጉል ቃላት መነጋገሩ ትርጉም የለውም። ከእናንተ ብዙ ነገር እየተማርን ነበር። እኔ ዛሬ እና የድሮ ቪዲዮን ሳይ እንዴ ይሄ ብሩክ ነው እንዴ ግን ራሱ ነው ግን ምን ቀየረ? ወይ ጉዴ! ሰው ልጅ በቃ እንዲህ ነው።
እግዚአብሔር ምስክሬ ነው። ኮሜንት ስገባ አንተን የወለደች እናት፣ አንተን የወለደች ማህፀኗ እናት ትባረክ፣ የለመለመች ነች። አንተ እስቲ ወደኋላ ዞር በሉና ኮሜንቱን እዩ። እግዚአብሔር ምስክሬ ነው። ሀይል ፍራንክ በምታደርግበት ሰዓት ማለት ነው። የነውድ እዚህ ጋር አንድ ነገር ልንገርሽ። አሁን እሱ ብቻ እኮ አይደለም የነውድ ታላቅየውም ጭምር ታላቃቸውም እሱ ራሱ ዛሬ አይተሽዋል። ስቶሪውን አይተሽዋል? አላየሁም። እና ብቻ እሱ ብቻ አይደለም ሁሉም ነው። ዝምታ ነው የሚሻለው። ትላንትና ተመካክሮ ነው የመጡት። እናንተ አላያችሁም? ተመካክሮ እኮ ነው የመጡት ትላንትና። ዩቱብም ላይ ቲክቶክም ላይ አይታችሁ ከሆነ እናንተ ናችሁ የምታናድዱኝ። ትቀጥል ደግሞ ስሙ የሚገርመኝ ነገር ስሙ አንድ ነገር ልጠይቃችሁ ስሙ ጉርባን ብሎኪ ነጎደን ይበር አሌሳ በጣም ነው ደስ ያለኝ። እቺ ደግሞ ሚሚ ተብዬዋ ትላንትና ሀይሚ ማነች ያለችበት ቦታ አምጥታለች አላመጣችም። ግን የራሷ ቤት ምን አምጥታ እንደፎስለት ገብታችሁ እዩ። ምንድነው ያለችው? ናኒ ሀይሚ ማና ሲል ሀይሚ የብሩክ ነው ያለች። ከዛ እናንተ ሴት ብቻ ማምጣቱ ነው እንጂ ለእናንተ የሚታወቀው ሲል እሱ አዎ እኛ እኮ የእሙሽዬ ቀብራሮች ነን በሰው ተወዳጅ ስለሆነን ነው ያለበት ቦታ አምጥታ ፎስታለች። ሶስቱንም አምጥታ ግን ሀይሚ እሱ ያለችበት ቦታ አላመጣችም። ግን እዛ ቤት ግን ተሰብስቦ ሁለት አንድ አይነት ፎቶ አስቀምጦ እኛ ሁለታችን እንወዳለን ነው የሚሉት። አውቆ ነው ሲጀመር ብሩኬ ማለት ነው ከሀይሚ ጋር ስለነበረ ብቻ ነው እንጂ ሀይሚ የሚወዱት አሁን እያሳዩ ነው ሁሉም ሰው። እዛ ሰፈር ከምትሄዱት የበታችን ለምን ያስመስላሉ? የምን ያስመስላሉ? እግዚአብሔር እኔ ሀናን ቤት ሄዳለሁ። ሀናን ቤት ዝኮን የራሴን ቤት ከፍታለሁ። ምን አሳመመኝ? ለምን ጭንቅላቴን አጥዛለሁ? ምን አሳመመኝ? እኛ እኮ አገር ናችሁ እኮ እናንተ ዝም ብላችሁ ቤት ለቤት የሚዞሩት አገር አይደላችሁ። ቤትን አልዞር። ቀይ ለባሽ አለ፣ ነጭ ለባሽ አለ። ምን አስከደሽ ሚሚ ቤት? ምን አለ? እነሱ እኮ ናቸው። እነሱ አስመሳይ ነው ይላሉ፣ ግን ራሳችሁ ነው አስመሳይ የሆኑት። ማታ አስመሳይ መሆናችሁ አላየሽም? ከላይ ሊበልሽ እንዴ እንዳየሽው ነው ካላስ። ሀይሚ እኮ ለጥቅም ነው ሁሉም እንደሚፈልጉ እንደማታውቁ ነገር። ለምንድን ነው እኛም መጥፎ የምታደርጉት? በካላስ የያዛችሁ ይዛችሁ ዝም ብሎ አትጓዙ። ምን አስከፈታችሁ ከእነሱ ጋር? እነሱ እኮ እንደ እስስት የኔ ቅመም እያሉ ጉድጓድ ቆፍሮ እየጨመራችሁ መሆናችሁ ዛሬ ነው ታወቃችሁ። ዝም ብለ እር በካንቱ ለምንድን ነው ምትል? እነሱ ቪዲዮ ስለቁ እናንተ ሄዳችሁ አያችሁት። ራሳችን ላይ አስደጋ እነሱ በግድ ይውልኝ አሉሽ አላሉሽም? ዝም ብላችሁ ባታዩ ኖሮ ሁሉ ትቃጠላለ። አትቃጠል። አንስቶ ማውጣት አለ።